እሳት ውስጥ እንደገባ ላስቲክ ነው ኩምሽሽ የምትለው አንተ ማን ስለሆንክ ይልቅስ እንደደረስክ ፊቴን እንዳየህ የምጠይቅህን ጥያቄ ብቻ ትመልሳለህ ቦታውን ነገረኝ እያልኩ እኮ ነው ይኸውልህ እንደደረስክ በግለፍተኝነት የምትወስነው ውሳኔ ዘላለምን እንድትጸጸት ነው የሚያደርግህ ምንም ነገር ለማድረግ እንዳትሞክር የት ጽፍልሃለሁ ሞገስ ምንም ነገር ቢፈጠር ከጎኔ እንደምትቆም አምናለሁ እመነኝ ለሉላ ልፈራ እችላለሁ ግን ደግሞ ከሃዲ አይደለም ምንም ነገር ይመጣ ከጎኔ ሞገስ ብሩክ ወንድም ነኝ ዋው እና እንደሱ ጀግና ነህ ረጋበል አልኩ ወንድም ረጋበል ብያለሁ ስርዓት ይዱር ምን ነው ባለፈው ረሳኸኝ እንዴ ማትረባ አይ ይቅርብኝ ነይ ጎሽ ያልቻለን ነይ እሺ በደንብ ቢዩ ያልኩሽ ዋጩ በደንብ መድብልና ዝና ለሁለተኛ ጊዜ ፊት ለፊት ተገናኝተዋል ፊት ለፊት ተፋጠው ነው የሚገኙት ማለት ነው እንግዲህ አሁን ላይ ማንኛው እርምጃ ቀድሞ እንደሚወስድ የሚጠበቅ ነገር ነው መድብል እንግዲህ ያሰበውን ነገር ሳያሳካ የማይቀር በጣም ጀግና ሰው ነው ማለት ነው በጣም እንግዲህ ብዙ ነገሮችን አስቦ ግብ እያደረሰ ይገኛል የጀመረውንም ደግሞ ያስፈጸመ የሚገኝ ጀግና ነው ማለት ነው እንግዲህ አቶ ዝና ደንበሳ ያበበ ደንበሳ ልጅ እንግዲህ ውጥር ነጥር እያለ ለፊት መጥቷል ተጋፋፍጠዋል ማለት ነው እውነት ቅድሚያ ዛሬስ እርምጃው ማን ይወስድ ይሆን በባለፈው ክፍል እንዳያችሁት መጀመሪያ መድብል ወደዚህ እንደመጣ እንግዲህ የመጀመሪያ ንቆት ነበር ዝናና ለቀቅልኝ ባክ ወደዛ ሄድ እያለው ነበርና ምን ታመጣለህ ብሎ ፊት ለፊት በገጠሙ ሰዓት ላይ አይታችኋል ዝና እንግዲህ መታወት ብሎ እጁን ሲሰነዝር በራሱ መንገድ ሸውዶት እንግዲህ ዝናን አንከባሎት ነበረ ያሁኑስ ማንኛው ቅድሚያ አንተ ይሆን ዝና ከባለፈው ስተቱ ተምሮ እንግዲህ የራሱን ስልት ይጠቀም ይሆን ወይስ መድብል እኔ ግን እኔ እንደሚመስለኝ መድብል በእርግጠኝነት እርምጃ እንደሚወስድበት አልጠራጠርም በነገራችን ላይ እርምጃው ጋር ከመግባታቸው በፊት እዚህ ጋር ዝና ይደነግጣል እንዴት ይደነግጣል ካላችሁኝ እዚህ ጋር መጀመሪያ እንነጋገር ብለው ስለሆነ እንትን ያሉት መጀመሪያ መድብል ደውሎ ስላስጠነቀቀው መጀመሪያ እንደደረስክ ሌላ እርምጃ ውስጥ ያለው ብለ ለህይወትህ እስከ ፍጻሜ ድረስ የምትጸጸትበት ነገር እንዳታደርግ ብሎት ነበርና መድብል ምንድነው እሺ አሁን ምንድነው ፈልጋችሁ የጠራችሁኝ ነው የሚለው ማለት ነው በዛ ምክንያት እንግዲህ አሁን ላይ ከዛ ማን ሞሲሳ የሚባለው ሰውዬ ጋር እንደሚሰራ የሚሰራውም ደግሞ ህገወጥ ስራ እንደሆነ ብሩክም እዛው ተሳትፎ እንደነበረ ያለውን ነገር ሲነግረው እዚህ ጋር ዝና ይደነግጣል ለዛም ደግሞ ለህግ አሳልፈን እንሰጣለን የሚለውን ኢንፎርሜሽን ስለሚነግሩት ዝና እዚህ ጋር ይደነግጣል ስለዚህ በሚፈልጉት መንገድ የሚፈልጉት መስመር ይገባላችኋል በየ ተስፋ አደርጋለሁ ሶ ያኔ ይሄንን ሲሉት እሱ ምን እንደሚል ታውቃላችሁ ብሩክን ያለበትን ወዶ ሳይሆን ተገዶ ምናልባት እዚህ ጋር ፊት ለፊት ሊፍጨረጨር ይችላል ምክንያቱም እጅ ላለመስጠት ላለመሸነፍ የራሱን ጥረት ያደርጋል በየ ተስፋ አደርጋለሁኝ ግን ዙሮ
ብሩክ ያለበትን ነገር ከጓደኞቹ ጋር ከግብረ አበሮቹ ጋር ተነጋግሮ እንደሚያስፈጽም አልጠራጠርም። ለምን ለህግ አሳልፈው ይሰጡኛል ብሎ ስለሚፈራ ፖሊስ ዝና የሚሰራውን ስራ ካወቀ በጣም ከባድ ነው። በአገር ደረጃ ሳይሆን በዓለም አቀፍ ደረጃ በከፍተኛ ወንጀል የሚያስቀጣ ስራ ነው ዝና የሚሰራው። ስለዚህ እሱን ደግሞ እንኳን እሱን ይቅርና ዝና ከህግ ጋር ምንም አይነት ንክኪ እንዲኖረው አይፈልግም ማለት በጣም ጸያፍ ስራ ስለሆነ የሚሰራው ማለት ነው። ለዛም ነው እንግዲህ ኤፍራታ ለህግና መልክት ማህሌት መጥፋቷን ለህግ ማሳወቅ አለብን ስትለው እንዳታስቢው አንቺ ጀዝባ እያለ የሚሰርባት ለዛ ነው። ምክንያቱም ህግ በዛ መስመር ከመጣ ዝናንም ሆነ ማህሌት በጣም አደገኛ ሪስክ ውስጥ ስለሚገቡ ያን ነገር ስለሚያቅ አሁን መድብል እና ሞገስ ብዙ ኢንፎርሜሽን ሰብስበዋል። አንደኛ ከሉላ፣ ሁለተኛ ከማህሌት፣ ሶስተኛ ከኤፍራታ። ስለዚህ እሱ ነገር ደግሞ ዝና በጣም የሚፈራው ነገር ነው። አሁን ይሄ የመጀመሪያ እጅ እንዲሰጥ ያደርገዋል ብዬ አስባለሁ። እጅ እንደዚህ ሊንበረከክ ምናምን አይችል ይሆናል ግን ደግሞ ያንን መንገር ሲሉት ብሩክ ያለበትን ፍንጭ ለመስጠት ያግዛቸዋል። ግን ምናልባት በኋላ መልሶ ሊበቀላቸው ይችላል። ሲቀጥል ደግሞ ሞገስን እዚህ ጋር ስላገኘ ሚስቴን አምጡ፣ ሚስቴን ከሰጣችሁኝ ብሩክን መሰጣችሁ ሚስቴን ስታመጡ ነው ብሎ ምናልባችም እንደ መደራደሪያነት ሊያቀርብ ይችላል ብዬ አስባለሁ። እናንተስ ምን ትላላችሁ? ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻው በማየት ደግሞ ሐሳብ አስተያየታችሁን አስቀምጡልኝ። ሁሌም አብራችሁ ስለሆናችሁ ላይክ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ብዙዎች ናችሁ የምትከታተሉኝ። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቷን በማጥቆር አዳዲስ ቪዲዮዎችን ስንጭን እናንተ ጋር እንዲደርሱ ይረዱናል ማለት ነው። ቤተሰቦቻችን ላይክ ያላደረጋችሁ የረሳችሁ ቤተሰቦች ላይክ ታደርጋላችሁ አትታሙም። በዚህ ግን ደግሞ በአጋጣሚ ይረሳልና የረሳችሁ ካላችሁ ላይክ አድርጋችሁ ጀምሩ። እስከ መጨረሻ ማይታችሁ ደግሞ ሐሳባችሁን አስቀምጡልኝ። ከዛ በተረፈ እወዳችኋለሁ። ወደ ቪዲዮአችን እንለፍ። እንግዲህ ማህሌት በእስር ቤት ውስጥ እዛው ባዶ ክፍሏ ትገኛለች። ለዛም እንግዲህ ማህሌትን ሞገስም መድብልም ቅድስቴም ተራ እየተራረፉ እያስጨነቋት ይገኛሉ። እሷም እንግዲህ ግን እጅ አልሰጥም ወየውላችሁ የወጣሁ ለታ ያገኘኋችሁ ለታ እኔ እናንተና ያድርገኝ እገላችኋለሁ በቀማትለው ነገር የላት እና ወይዘሮ ማህሌት እንግዲህ እየፈከረች ነው የምትገኘው። እንግዲህ ቻንሱን አግኝታ ምናልባት ከዚህ ቤት ወጣ የሆነ መንገዶችን ታገኘች በቀሏ እጥፍ እንደሚሆን አንጠራጠርም። ድሮንም እንዲያለች ናት እንኳን አሁን ተጨምሮባት ማለት ነው። ሌላ ምሳሌ አባቴሳ እያደረጋጋሚ ጥያቄዎች እየጠየቀች ነው። ሲቀጥል ደግሞ እማዬ ማህሌት ለምን ታሰረች? ውሃ ለስጣት፣ እንጀራ ለስጣት፣ ልሂድ አታሳዝንሽም ወይ ቅድስትዬ እያለች እንግዲህ ተደጋጋሚ እያመጣች ነው ማለት ነው። ቅድስቴም እንግዲህ በጣም እየተናደደችባት ነው። በባለፈው አላየሽም እንዴ አንቃለት ገሊ ስትል፣ ስለዚህ ለምን እንደዚህ የምታረጊው? ቢሆንም እኮ ታሳዝናለች። ለምን ነው አጎቴ ያሰራት እያለች እየጠየቀቻት ነው። አባቴ ሴት ነው ያለው ለምን አይደውልም? እንዴት ነው ለምን ነው ስልክ የማይደውለው? እያድጋሚ እየጠየቀቻት ነው። እንግዲህ አጎትሽን ትጠይቀዋለሽ ብላታለች ቅድስቴ ማለት ነው። ሌላው ሉላና ሶሪ ዳጣ አሪፍ ጊዜ ያሳለፉ ነው ማለት እንግዲህ ሞገስ ወደዚህኛው ሲመጣ ለሉላ ዳጣን አስቀምጦላት ነው የመጣው ብቻዋን እንዳትሆን ማለት ነው። በዛም እንግዲህ ዳጣና ሉላ አሪፍ ጊዜ ነው ያሳለፉ ያሉት። እንግዲህ ዛሬ ዳጣ ነይ እንውጣ ከቤት ብላ ይዛት ወጣ ነበርና ሉላን መንገድ ላይ እየተዝናኑ ያለ እኔ በጣም እየፈራች ነበር ሉላና ምንድነው የምትፈሪው? አትፍሪ አብሽሪ እኔ እኮ ግድንግር ነኝ ፋለማዋለው ዝናን ከሆነ እንዳታስቢ እያለቻት ትገኛለችና አይ እኔ በጣም ነው የምፈራው። ምክንያቱም ዝናን አንቺ አታውቂውም። ዝና በጣም መጥፎ አደገኛ ሰው ነው። ታገኘኝ ደግሞ እስከ መጨረሻ ድረስ ነው የሚገለኝ እያለቻት ነበረ። እንግዲህ አጋጣሚ ዝና መጣ ስትላት ደንግጣ የምትሆነውን አታ እንግዲህ መሬት ነበር ሄዳ የወደቀችው። በዛም እንግዲህ ለምን ልታረግኛለሽ ብላታለች ማለት ነው። ሌላ ኤፍራታ እንግዲህ ያሰበችው ያለመችው ነገር ሳይሳካላት ቀርቷል። መድኃኒቱ ዝናን አበላለሁኝ ብላ ሄዳ ለራሷ በልታ ተኝታ ተነስታ መጣ በስንት ግር ነው የነቃችው። በውሃ ተራይታ
በስንት ቅስቀሳ ባክሽ ኤፍራታ ንቂ ተብላ በግድ ነው የነቃችሁ ማለት ነው። ውድ ቤተሰቦቻችን ላይክ እያደረጋችሁ ቪዲዮውን ጀምሩ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ቀጣይ ክፍል ደግሞ ድሉ የማን ይሆን? የዝና ይሆን ወይስ የነሞገስና መድብል? እሱን በቀጣይ ቪዲዮ ይዘን መጣ ይሆናል። እስከዛ ሰላም ቆዩ።